ብዙ ጭካኔ በሴት መነኮሳት ላይ ሳይቀር ለምሳሌ ቅድስት ፍቅርተ ክርስቶስን ራቁቷን አሸዋ ላይ እንደዚህ እየተጎተተች እንድትሄድ አድርጓል። እነ ፕሮፌሰር ጌታቸው ኃይሌ ይሄን ቢጽፉልን ጥሩ ነበረ። እውነታው ያ ነው። አንገቷን በቢላዋ አሳርደዋታል። አንገቷ ከተሰየፈ በኋላ እንደገና አሁንም ወደ ክርስቲያኖች ምድር ውስጥ እዚህ አይሻላችሁም አላቸው። ፊትም እንፈልግ ነበር እዛ መሄድ ግን አልተፈቀደልን አሉ። እዚህ ጋር እየለበለቧቸው ነበረ። ያንን ሁሉ ግን ወደ ማን አዙረው ጻፉ? ወደ አጤ ዘርዓ ያዕቆብ። ለምን? ለፖለቲካል አሊያንስ ይፈልጓቸው ስለነበረ የደቡብን ህዝቦችና ሙስሊሞችን። ለዛ ነው፣ ሌላ ምንም ምክንያት የለውም። እንደገና በተጨማሪ ደግሞ ወደ ደቡባማው ክፍል እየላከ ቅዱሳን መነኮሳትን እንዲያሰቃዩቸው ያደርግ ነበርና ቅድስት ወለተ ጴጥሮስ ጎጆ ቤት ውስጥ አስቀምጦ ያ የተነገረው ሰው ደቡብ ክልል ውስጥ የነበረው ሰው የጢስ እሳት ለቆ አፍኖ እዛው ሊገላት ፈልጎ ነበር። ግን ቅዱስ ሚካኤል ይጠብቃት ስለነበር ብዙ ጊዜ ታድጓታል። በተጨማሪም ሊደፍራትም ሞክሮ ነበር። ሌላውን ውሸታቸውን ደግሞ ልግለጽላችሁ። ዋናው ውሸት እንግዲህ በገድላቸው ውስጥ ያለው አጼ ዘርዓ ያዕቆብ ስገዱልኝ አለን የሚሉት ቀልድ ነው። አላላቸውም፣ ብሏቸውም አያውቅም። ማንንም ብሎ አያውቅም። እንኳን ከመነኮሳት ከተራ ምዕመናን እንኳ ለኔ ስገዱልኝ የሚል ጥያቄ አቅርቦ ስግደትን ጠብቆ አያውቅም። አጼ ዘርዓ ያዕቆብ ምን አይነት ሰው ነበር መሰላችሁ? ከአይምሯችሁ ውስጥ እንድታወጡት ያንን እነሱ ለዘመናት የነዙትን ጨካኝ ነበረ፣ ደም የሚጠጣ ንጉስ ነበረ፣ እንደዚህ ነበረ፣ እንደዛ ነበረ የሚሉትን እንድታወጡት አጼ ዘርዓ ያዕቆብ ምን አይነት ሰው ነበር መሰላችሁ? ሲነግስ በ30ዎቹ ዕድሜ ውስጥ የሚገኝ ወጣት ነበረ። ጠይም መካከለኛ ቁመና ያለው እንደው ፎቶ ላይ እንደምታዩዋቸው የአብነት ተማሪዎች በተለይ ከኋላ የቆመው ነጭ ለብሶ ሸማ ይታያቸዋል አይደል? ፎቶ ላይ ልክ እንደዛ ነገር የሚመስል ሸማ ለብሶ ቤተክርስቲያን በር ላይ ቆሞ እየተመሰጠ መጸለይ የሚወድ ቀስ ብሎ የሚናገር በቃላቱ ቁጥብ በመንፈሳዊ ተመስጦ ውስጡን ደስ ያለው ንጉስ፣ መሬታችንን ያየ ንጉስ እኮ ነው። ጌታን ያናገረ ንጉስ እኮ ነው። ብዙ ምስጢራት የሚገለጡለት ንጉስ ነው። ደስተኛ ነበረ ውስጡ። ደስተኛ የሆነ ንጉስ፣ ቁጥብ፣ አስተዋይ፣ መንፈሳዊ ሰዎችን በጣም በፍቅር የሚያይ የሚያደንቅ፣ ለሱ ትልቅ ሮል ሞዴሎች መንፈሳዊ ሰዎች ናቸው፣ ቅዱሳን ናቸው። ለነሱ በጣም ፕሮቴክቲቭ የሆነ እነሱን መንከባከብ የሚወድ በየገዳማቱ ፈረሰኞቹን እየላከ ለአባቶች ለባህታውያን ምግብ፣ ስንቅ፣ ልብስ የሚልክላቸው፣ መጽሐፍትን የሚልክላቸው እንዲጸኑ እንዲበረቱ በጸሎት አስቡኝ የሚል ብዙ መባን ማስገባት ይወድ የነበረ እንደዛ አይነት ንጉስ ነበረ። የደቂቀ እስጢፋኖስ እንቅስቃሴ በሚጀመርበትም ሰዓት እንግዲህ እሱ ነግሶም እንዳልኳችሁ ሸማ መልበስ የሚወድ ነበርና ቀለል ያለ ሰው ነበረ። ወሬው በሙሉ በፈገግታ የነበረ ሰው ነበረ። ሲቆጣም ግን እንደዛ ነው፣ እንደ ቅዱስ ዳዊት ነው። ቅዱስ ዳዊት አንዳንድ ጊዜ የሚያደርገው ነገር አያስደነግጣችሁ? ፍጅት እኮ ነው የሚያደርጋቸው። አማልቅን ሄዶ ፍጅት፣ ፍልስጤምን ሄዶ ፍጅት፣ ግን ደግሞ ማታ ከእግዚአብሔር ጋር በንስሐ እንባውን እያፈሰሰ የሚያድር ንጉስ፣ የዛ አይነት ሰው ነበረ። ስገዱልኝ የሚል ቃል በፍጹም ከሱ አልወጣም። ፕሮፌሰር ጌታቸው ግን ምን ብለዋል? በሱ መጽሐፍ ላይማ በግልጽ ስገዱልኝ ይላል ተብሎ አይጠበቅም ብለዋል። ማምነው ደቂቀ እስጢፋኖስን ነው እያሉ ነው። ሚዛናዊነት እዚህ ጋር የለም። እሱ ዜና መዋዕል ላይ ግን ምንድነው እሱ የሚለው? የሚገርማችሁ ነገር የአጼ ዘርዓ ያዕቆብን ዜና መዋዕል ስታነቡ ለመጀመሪያ ጊዜ ለንጉስ የሚደረግን ስግደት አስቀርቶ ለስላሴ በሚቀርብ የአምልኮት ስግደት የተካ ትሁት ንጉስ ነው። ሰምታችሁኛል? ልድገምላችሁ። ለመጀመሪያ ጊዜ ለንጉስ የሚደረግን የአክብሮት ስግደት ንጉስ ወይ ሺህ ዓመት ንገስ ብለው ፊት ለፊት ሄደው የሚነጠፉለትን ስግደት አስቀርቶ በዚያ ፈንታ ለስላሴ በሚደረግ ስግደት እንዲተካ ያወጀ ንጉስ ነው። ታንበብላችሁ። አቶ አለሙ ኃይሌ ከግዕዝ ወደ አማርኛ የተረጎሙት ባጭሩ የተረጎሙት የአጤ ዘርዓ ያዕቆብ ዜና መዋዕል። ይሄም የተሟላ መጽሐፍ አይደለም፣ አንዳንድ ስህተቶች አሉበት። ደቂቀ እስጢፋኖስና ካቶሊኮች የመረዙት መጽሐፍት ከነዛ ላይ የተቀዳ ነው። እውነተኛ ታሪካቸው ለምሳሌ 3 ሚስት አልነበራቸውም። ምን በወጣቸው 3 ያገባሉ። ገጽ 54 ላይ እንዲህ ይላል። እንደገናም ንጉሳችን እንዲህ ሲል አዘዘ፣ ሁላችሁም የክርስቲያን ወገን የሆናችሁ ሁሉ፣ የክርስቲያኑ ያወጀው ነው እንግዲህ ይሄ አጼ ዘርዓ ያዕቆብ፣
የእግዚአብሔርን ስም በምትጠሩበት ጊዜ በመጀመሪያ በገናና መንግስቱ ፊት እሰግዳለሁ በሉ። የእግዚአብሔርን ስም ሲጠሩ ክርስቲያኖች በገናና መንግስቱ ፊት እሰግዳለሁ ብላችሁ ከሰገዳችሁ በኋላ ተናገሩ የእግዚአብሔርን ስም። ዝም ብላችሁ ዘንጥላችሁ እንደው እግዚአብሔር እኮ አትበሉ፣ የእግዚአብሔርን ስም በከንቱ አትጥሩ እንደማለት ነው። ሁለተኛም የእመቤታችን የቅድስት ድንግል ማርያምን ስም ለመጥራት በምትፈልጉበት ጊዜ ለድንግልናዋ ስግደት ይገባል በሉ። ከዚያ በኋላ ስሟን ጥሩ። እንግዲህ እንዴት ነው ማለት ነው? ለድንግልናዋ ስግደት ይገባልና እመቤታችን ቅድስት ድንግል ማርያም ብለን ከሰገድን በኋላ ቢያንስ እንደው አሸብርከንም ቢሆን ከሰገድን በኋላ ነው ማለት ነው ስለሷ አንስተን የምንነጋገረው። ዝም ብሎ መዘንጠል የለም። ሶስተኛ የኛን ቃል በሰማችሁ ጊዜ በፊታችን ዘወትር ስትቀርቡ እኔ ጋር ስትመጡ ማለት ነው እንግዲህ ለአብ ለወልድ ለመንፈስ ቅዱስ እንሰግዳለን ንጉሥ ዘርዓ ያዕቆብን ስላነገሰልን በሉ። ይህን ሁሉ አስተምሮ ስርዓትም ደንግጎ መጽሐፍተ ሐዲሳትንም ቅዱሳትንም አጽፎ ንጉሳችን ዘርዓ ያዕቆብ በደብረ ብርሃን በሰላም አረፈ በነገሰ በ35 ዓመት ይላል። እንግዲህ ንጉሥ ሆይ 1000 ዓመት ንገስ ወይም ደግሞ ሌላም የሙገሳ ቃል ለንጉሱ ቀርቦ ላጥ ብሎ እጅ መንሳትን አስቀርቶ በእኔ ፊት ስትመጡ ለአብ ለወልድ ለመንፈስ ቅዱስ ነው ምስጋናውን የምታቀርቡት። እንግዲህ አፄ ዘርዓ ያዕቆብን ስላነገሰልን ብላችሁ ደግሞ አብራችሁ እኔን እግረ መንገድ ታነሳላችሁ እንጂ ስግደቱ ግን ለስላሴ ይሁን። በጣም የሚገርም አዋጅ ነው። ይሄ ከባድ እርምጃ ነው። ትልቅ ቃል ነው። ትልቅ ትሕትና ነው። ይሄ ለኔ አትስገዱ እኮ ነው እያለ ያለው። ደቂቀ እስጢፋኖስን ያሳበዳቸው ደግሞ ለስላሴ ስገዱ መባላቸው ነው። አይሁድ ናቸዋ፣ በስላሴ አያምኑም። ለኔ ስገዱ ቢላቸው ኖሮ ግን ይሰግዱ ነበር፣ ምንም ችግር የለው። ለአፄ ይስሐቅ እኮ ሰግደዋል። ለዛ እኮ ነው በሰላም የተለያዩት። የአክብሮት ስግደት ማለት ነው፣ ያምልኮት አይደለም። ማንም ያምልኮት ስግደት ለቆመ ንጉስ ኢትዮጵያ ውስጥ አይጠብቅም። በዛ ሰዓት ብዙ ቅዱሳን እኮ የነበሩበት ሰዓት ነው። እንደገና ደግሞ ለአባ እስጢፋኖስም ሰግደዋል። ደቂቀ እስጢፋኖስ ምንም ችግር የለባቸውም። እዚሁ ውስጥ አለ፣ ፈልጋችሁ አንብቡት። ጎንበስ ብለው እጁን ተሳለሙት የሚል ቦታ አለ። ጎንበስ ብለው ለአባ እስጢፋ ተከታዮቹ ደቂቀ እስጢፋኖስ እጁን ተሳለሙት የሚልበት ቦታ አለ። ታስሮ በነበረበት ቦታ ላይ በፍለጋ አግኝተውት ማለት ነው። እንደዛ አድርገው የአክብሮት ስግደት ሰግደውለታል። ስለዚህ አፄ ዘርዓ ያዕቆብ የአክብሮት ስግደት ስገዱልኝ ለኔ ቢላቸው ኖሮ ንጥፍ ብለው ነበር የሚሰግዱት። ለስላሴ ሲላቸው ግን ጉድ ፈላ። አይሁድ ናቸው። እንዴት ተደርጎ ህመም መጣ። የአምልኮት ስግደት ተጠየቁ። ለእመቤታችን መስገድ ተጠየቁ። የሚገርመው ነገር አፄ ዘርዓ ያዕቆብ ይሄንን አዋጅ ያወጣው ለክርስቲያኖች ብቻ ነው። የእስልምና እምነት ተከታዮች በፊቱ ቢመጡ ይሄንን አይጠብቅም ከነሱ። እንደሚመቻቸው ሰላምታ አቅርበውለት ወደ ጉዳያቸው ሊገቡ ይችላሉ። የይሁዲ እምነት ተከታዮች ወደ እርሱ ቢመጡ ምንም ችግር የለውም። ከነርሱ ለእመቤታችን ስግደትን አይጠብቅም፣ አያስገድዳቸውም። ለክርስቲያኖች ነው የሚለው። አንብቤላችኋለሁ አይደል? ደቂቀ እስጢፋኖስ ደግሞ ክርስቲያኖች ነን ብለዋላ፣ አስመስለው ገብተዋላ። ስለዚህ ጉር ሊፈላ ነው፣ በሞት ሊቀጡ ነው። አለበለዚያ ማንነታቸው ከታወቀ ተመሳስለው ስለገቡ ስላልሰገዱ አይደለም፣ ተመሳስለው ስለገቡ ክርስቲያኖች ነን ብለው አጭበርብረው ነገሮችን ለማጥፋት ገዳም ውስጥ ተሰግስገው ጉንዳጉንዶን ያህል ቦታ ስለመረዙ። ለነገሩ ገዳም አይመረዝም በእነሱ ስራ። መጽሐፍትን ስለከለሱ ስለደለዙ ልንል እንችላለን፣ ግን የቦታዎችን ቅድስና ሊያጠፉ አይችሉም። ያንን አይነት ስራ ግን ሲሰሩ ስለተገኙ ነው የጣመዳቸው እንጂ ስላልሰገዱለት የሚባል ነገር የለም። አስቦትም አያውቅም ንጉሱ። ሌላ ማስረጃ ልጨምርላችሁ። እንዴት እንደዚህ እርግጠኛ ልትሆኝ ይቻልሽ ልትሉኝ ትችላላችሁ። ንጉሱ ስገዱልኝ እንዳላለ በመነኮሳት ሕግ ለመነኮሳት በተሰጠው ቃል ኪዳን እንግዲህ ማን ነው ቃል ኪዳኑን የተቀበለው? ስለ ምንኩስና ካልን እንጦንስና መቃርስ ናቸው። በእርግጥ ከሳቸውም በፊት ብሕትውና አለ፣ ከነሱም በኋላ ደግሞ ብዙ መነኮሳት ተነስተዋል። ግን እነሱ በተቀበሉት ቃል ኪዳን ከቀደምት ባህታውያን ነገስታት ለመነኮሳት ይሰግዳሉ እንጂ መነኮሳት ለነገስታት አይሰግዱም። አፄ ዘርዓ ያዕቆብ ደግሞ ይህንን ሕግ ጠንቅቆ ያውቃል። ለሁለቱም ማስረጃ አሳያችኋለሁ። አባ ጳውሊ እረፍቱ በደረሰ ጊዜ አባ እንጦንስን የባረከበት ቃል እንዲህ ይላል። አብርሃምና ይስሐቅን ያዕቆብንም የባረከ አምላክ በአንተ ላይ ይባርክ። የመንፈስ ቅዱስ ልጆች ለአንተ ይገዙልህ፣ የሰማይ መላእክትም ያክብሩህ፣ ሰውና እንስሳትም ይታዘዙልህ፣ ነገስታትና መኳንንት መሳፍንትም ይፍሩህ
ይሄ አባ እንጦንስ የተባረከበት ቃል ነው። በአባ ጳውሊ የአስኬማ መላእክትን ተቀብሎ አሁን የምናውቀውን አይነት ምንኩስና ስርዓት የጀመረው አባ እንጦንስ ነው። ከቅዱስ ሚካኤል ተቀብሎ ያን ነው ያወለቁ እንግዲህ የፓርቲ መለዮ ሲለብሱ የነበረው ሊቀ እስጢፋኖስ። ልብ አድርጉ ደግሞ አያፍሩም። አባ እንጦንስና አባ መቃርስን አይነት ምንኩስና ያዝን እኛ ብቻ ነን ይሉ ነበር በኢትዮጵያ ውስጥ። በጣም ትዕግስታቸውን የሚፈታተን መጽሐፍ ነው በነገራችን ላይ። አባ እንጦንስም በተራው እረፍቱ በደረሰ ጊዜ አባ መቃርስን እንዲመርቆታል። ከምድር ስፋት ከሰማይ ከሚወርደው ጠብታ ይልቅ ልጄ ሆይ የተባረክ ልጅ ሁን፣ የአብና የወልድ የመንፈስ ቅዱስ በረከት በአንተ ላይ ይደር። ነገስታትና መኳንንት መሳፍንትም ለአንተ ይስገዱልህ፣ የሰማይ መላእክትም ይላኩልህ፣ ኃያላን የተባሉ አጋንንትና የጨለማ ሰራዊት ይፍሩህ በማለት ነገስታትና መኳንንት ለእውነተኞች መነኮሳት እንዲሰግዱ ከነሱ ቡራኬ እንዲቀበሉ ስርዓት ተሰርቷል። ይህ ምርቃትና ቃል ኪዳን ነው። ቅዱስ ሚካኤል ደግሞ ሌላ ምንና እንግዲህ የአቡነ ተክለ ሃይማኖትን ጽንሰት አስመልክቶ እናታቸው ቅድስት እግዚአብሔር አይታው የነበረውን ህልም ለባለቤቷ ለቅዱስ ጸጋ ዘአብ ሲፈታላቸው እንዲህ ነበር ያላቸው። ሚስትህም በቤታችሁ ራስ ላይ የብርሃን ምሰሶ ቆሞ ራሱ እስከ ሰማይ ደርሶ ያየችው ይህ ልጅህ ነው። ነገስታቱ ጳጳሳቱም ሲገዙለት ያየችውም በእውነት ጳጳሳቱ ነገስታቱ ይሰግዱለታል፣ አህዛብም ይገዙለታል፣ ለሁሉም አምባ መጠጊያ ይሆናል፣ ከነገስታቱም በላይ ሆኖ ይኖራል በማለት ቅዱስ ሚካኤል ስለ አቡነ ተክለ ሃይማኖት በጽንሰታቸው ጊዜ ተናግሯል። በዚህ መሰረት እንግዲህ ነገስታት ሁሉ ወደ ቅዱሳን መነኮሳት እየሄዱ የነሱን ጸሎት እየለመኑ የነሱን ቡራኬ እየጠየቁ ደጅ እየጠኑ በጸሎት እንዲረዷቸው የጥበብ ምክርን እንዲለግሷቸው የተነሳባቸው ጠላት መቅሰፍት ወረርሽኝ ካለ በጸሎታቸው እንዲያበርዱላቸው እየተማጸኑ ርስት ጉልትን እየሰጡ መባን እየሰጡ እያከበሯቸው የአክብሮት ስግደት እየሰገዱላቸው ወደ ቤተ መንግስታቸው ይመለሱ የነበሩት ነገስታቱ ናቸው። ለምሳሌ አጼ ካሌብና አጼ ገብረ መስቀል ለአቡነ አረጋዊ የአክብሮት ስግደት ሰግደው ቡራኬ ተቀብለዋል። አጼ ይኩኖ አምላክ ለአቡነ ተክለ ሃይማኖትና ለአቡነ ኢየሱስ ሞዐ ሰግደዋል። ስርዓተ መንግስትና ቃል ኪዳንን ተቀብለዋል። አጼ አምደ ጽዮን እና ሌሎችም ከጣዖት አምልኮ የወጡ የሸዋ ሀገረ ገዢዎች በአቡነ ቀውስጦስ ጸሎት እየተማጸኑ ጠላቶቻቸውን ድል አድርገዋል። አጼ ናኦድ በአቡነ ሀብተ ማርያም ጸሎት ተማጽነው ሀገራቸውን ከቸረፈር አድነዋል። የኖባና የሰራዌ ገዢዎች ለአቡነ ኤዎስጣቴዎስ ሰግደው ከተባረኩ በኋላ በጦርነት ሁሌም ድል አድራጊዎች ነበሩ። አባ ጊዮርጊስ ዘጋስጫ ለአጼ ዳዊት መንግስት እንደመሰሶ ነበሩ። እባክህ አባቴ ባርክልኝ፣ እኔንም መንግስቴንም ሰራዊቴን ሁሉንም ህዝቡንም ባርክልኝ እያለ በአልጋ ተሸክሞ ያስባርክ ነበረ አጼ ዳዊት አባ ጊዮርጊስ ዘጋስጫን በደከሙበት ጊዜ። አጼ ልብነ ድንግል ለዋልድባው ለአቡነ ተስፋ ሐዋርያት ሰግደዋል። አጼ ፋሲለደስ ቅድስት ወለተ ጴጥሮስን እንደ ንግስት ያከብሯት ነበር። እርሷ ወዳለችበት ሲገቡም ያደገድጉላት ነበር። ጻድቁ አጼ ዮሐንስ ለአቡነ እስትንፋሰ ክርስቶስ ሰግደው ከእጃቸው ስጋው ደግሞ ተቀብለው ርስት ጉልት ለገዳማቸው ሰጥተዋል ወዘተ። እንኳንስ ድሮ አይደለም አሁን በእኛ ዘመን ብዙ ስርዓት በተፋለሰበት ጊዜ እንኳን ጠቅላይ ሚኒስትሮቹ ናቸው አይደለም እንዴ ለጳጳሳት ጎንበስ ብለው ሰላምታ የሚሰጡት፣ ጎንበስ ብለው መስቀላቸውን የሚሳለሙት እነሱ አይደሉም? በፎቶ እኮ ብዙ ጊዜ ተመልክተናል አይደለም? እንኳንስ በአጼ ዘርዓ ያዕቆብ ጊዜ ህግን ጥንቅቅ አድርጎ በሚያውቀው በአጼ ዘርዓ ያዕቆብ ጊዜ ስገዱልኝ ሊል ቀርቶ አያስበውም ራሱ። ታዲያ አጼ ዘርዓ ያዕቆብ ለቅዱሳን መነኮሳት እንደሌሎቹ ነገስታት ይሰግድ ነበረ ካላችሁ፣ አዎ ለአቡነ አብሳዲ ሰግዷል። ገድሉ ላይ ተጽፏል። አንብብላችሁ ገጽ 183። አጼ ዘርዓ ያዕቆብ ግብጽ ዘምቶ ክርስቲያኖችን ያስጨንቅ የነበረውን አህመድ የተባለውን ሙስሊም ንጉስ በጦርነት ገጥሞ ድል አድርጎ ክርስቲያኖቹን ነፃ አውጥቶ ሲመለስ እንዲሆነ የአቡነ አብሳዲ ተአምር የሚለው ክፍል ላይ ነው ያለው። ከዚህም በኋላ ተነስቶ ሄደና አሎዳ ከሚባል በረሃ ደረሰ። አቡነ አብሳዲም የእግዚአብሔር ወዳጅ ንጉስ ዘርዓ ያዕቆብ መድረሱን ባወቀ ጊዜ ከደቀ መዛሙርቱ ጋር ተነስቶ ሄደ። አያችሁ፣ ቅዱሳን ራሱ አጼ ዘርዓ ያዕቆብን ያከብሩት ነበር። እዚህ ድረስ እስኪመጣን ጠብቀው አላለም። አቡነ አብሳዲ ከደቀ መዛሙርቱ ጋር ሁሉም ተነስተው ሊቀበሉት ሄዱ። ምክንያቱም የእግዚአብሔር ወዳጅ መሆኑን ያውቃሉ። እነዚሁም የማየ ጎርዞ ሰው አቡነ ሙሴና አቡነ ዘካርያስ፣ አቡነ ብሩከ አምላክና አቡነ ምናሴ ናቸው። ደቀ መዛሙርቱ የተባሉት ማለት ነው። እንደ እሳት በሚያቃጥለው በረሃ ውስጥም ተገናኙ። እነዚህም ቅዱሳን ንጉስ ዘርዓ ያዕቆብ ባያቸው ጊዜ ከከበረው ከአቡነ አብሳዲ እግር በታች ሰገደ
እውነተኛ እንደሆነ ቀድሞ ያውቀዋልና አባቴ ሆይ በጸሎትህ ከግብጽ ሀገር ደርሼ ወደዚህ ሀገር ደረስኩ አለው። አየው የቤተክርስቲያን ገድል ነው እንግዲህ አቡነ አብሳሪን ገድል ነው ያነበብኩላችሁ። ንጉሥ ዘርዓ ያዕቆብ እውነተኛ እንደሆነ ስላወቀው ለአቡነ አብሳሪ ሰገደ። ደቂቀ እስጢፋኖስ እንደ እውነተኛ ለምን ተቆጥረን አልተሰገደልንም ነበረ ጥያቄያቸው። አዞሩት እዚህ ላይ ታሪኩን እንጂ ለምን አልተሰገደልኝም ነበር ጥያቄያቸው። እንደ እውነተኛ ለምን አልተቆጠርኩም? ከዛ ያቺ ነገር ትዕቢቷ ስላላዋጣች ልክ ሲያስገባቸው አፄ ዘርዓ ያዕቆብ እየሳቀ ልክ ካስገባቸው በኋላ እንግዲህ ይህችን ታሪክ ጻፉ ማለት ነው። ስገዱልኝ ያለው እሱ ነው ብለው እንጂ እንደ እውነተኛ መነኮሳት ተቆጥረን በእንጦንስ በመቃርስ ቃል ኪዳን እኛ ብቻ ንጹህ ምንኩስና ይዘን ሳለ ሌሎቹ በሙሉ ውሸታም ሳሉ ለምንድን ነው አፄ ዘርዓ ያዕቆብ ያልሰገደልን? እቺ ነበረች ጥያቄያቸው። ሶስተኛ ማስረጃ ልጨምርላችሁ። አፄ ዘርዓ ያዕቆብ ሳይሆን እነሱ እንደሆኑ ስገዱልኝ የሚሉት ያው ኮሜንት ላይ ገብታችሁ እዩ። ዩቲዩብ ላይ ደቂቀ እስጢፋኖስን እኮ ካልተቀበልሽ ብለው እኮ የስድብ ውርጅብኝ ያላወረዱብኝ ነገር የለም። እነ ፕሮቴስታንት ተሐድሶዎች፣ ካቶሊኮች እንዲሁም ደግሞ የትግራይ ብሔርተኛ ነን ባይ ፖለቲከኞች ብዙ ስድብ እኮ ነው የተሳደቡት። እንደ ሰማዕት ተቀበሏቸው፣ ቅዱስ ናቸው፣ የእነሱን ታሪክ አጣምሽ መጻፋችን ብለው ማስድብ። በግድ ካልሰገዳችሁልን አንሰግድማ አለ ደቂቀ እስጢፋኖስ። እውነተኞች ናቸው ብለን መቼም አንቀበላቸውም። ድሮም አልተቀበልናቸውም፣ አሁንም አንቀበላቸውም፣ መቼም አንቀበላቸውም። ይሄ ደግሞ ከብሔር ጋር ግንኙነት የለውም። አፄ ዘርዓ ያዕቆብም በእናቱ ትግሬ ነበረ። አቡነ አብሳሪም፣ አቡነ ኤዎስጣቴዎስም፣ አቡነ ሳሙኤል ዘቆየጻም ቅዱሳን የትግራይ መነኮሳት ነበሩ። ምንም ችግር የለብንም ለነሱ። ለደቂቀ እስጢፋ ግን አንሰግድም። ሲጀምር እነሱ ከትግራይ ህዝብ ጋር ተዋለዱ እንጂ ትግሬዎችም አይደሉም። ዋው ምንድናቸው ታዲያ? እመጣበታለሁ። ሁለተኛው ውሸት ምንድነው መሰላችሁ? እንግዲህ በታሪክ መዛግብት ውስጥ ውሸት ማስገባት በሞት ያስቀጣል ብያችኋለሁ። አፄ ዘርዓ ያዕቆብ በእርግጥ እችኛዋን ውሸት ሲያስገቡ በህይወት አልነበረም። ነገር ግን ያው ከጅምሩ የነበረው አካሄዳቸው ስለሚታወቅ በሞት ቢቀጣቸው ምንም አይገርምም። ትልቁ ውሸት እነዛ ባለፈው ያነበብኩላችሁ አካላዊ ስቃይ ቅጣቶች አሉ አይደል? ቶርቸርስ። ይሄ ምንድነው? ሞፈርና ቀንበር ተጭኖ ተጎተተብን ወይም ደግሞ በኋላ ደግሞ የሰማሁት አለ አቡነ እዝራ የለም አቡነ እዝራ ብያችኋለሁ አይደል? አቡነ እዝራ የሚባል ሰው በታሪክ ውስጥ አልነበረም። እንደዛ የሚባል ሰው የለም። ማለትም አቡነ እዝራ ሌሎች አሉ፣ እነሱ የሚያወሩት አይነት አቡነ እዝራ ግን አልነበረም በታሪክ። ደብረ ብርሃን ላይ ምንድነው ተቆፍሮ እስከ አንገቱ ድረስ ተቀብሮ አንገቱ ላይ ፈረስ ተነዳበት፣ ወይም ደግሞ ሴቶቹ ጡታቸው ተቆረጠ፣ ፀጉራቸው ተነጨ፣ እሳት እንደዚህ አንጠልጥለው የቤት ምሰሶ ላይ በእሳት ጢስ አቃጠሏቸው፣ ጢስ አጠኗቸው፣ ግንድ ውስጥ እንደዚህ ጠጠር ቀረቀሩ ሰውነታቸው ውስጥ፣ በአንካሴና በጦር ጓጎጧቸው፣ ኮሶ ጋቷቸው ምናምን ተብሎ የተጻፈው ነገር በሙሉ ይሄ ሁሉ ነገር አልተደረገም፣ ውሸት ነበረ። ማስረጃሽ ምንድነው ካላችሁኝ እዚህ ውስጥ አለ። የፕሮፌሰር ጌታቸው ኃይሌ መጽሐፍ ውስጥ አለ። ለዛ ነው እኚህ ሰውዬ ይሄን መጽሐፍ በደንብ አላነበቡትም፣ ዝም ብለው ነው የተረጎሙት ያልኳችሁና መንፈስ ቅዱስ አፍን ከፍቶ ፊትን ጸፍቶ ሲያናግር ደስ ይላል መሰላችሁ። ላንብብላችሁ። እንግዲህ ይሄ ሁሉ መከራ ደረሰብን፣ ተሰቃየን፣ ተሳደድን። ይሄ ድብጸር፣ ይሄ ደራጎን፣ ይሄ ጨካኝ የሆነ ንጉስ፣ እነዚህ ጨካኝ የሆኑ ደንቆሮ የሆኑ መነኮሳትና ወታደሮች ምን ሲሉ ከቆዩ በኋላ ረስተውት ነው መሰለኝ እንግዲህ ገድለ አበው ወአሃው የሚለው ላይ ገጽ 134 ላይ እንዲህ ሲሉ ድንገት ታያላችሁ። ድንገት ማለት ነው። እኔ እንደው መጀመሪያ ብዬ ድጋሚ ያነበብኩት ሊቀ ማህበራቸው አባ ተወልደ መድህን የሚባለው በጉንጽ በስራት ላይ በነበሩ ጊዜ የሱ ተከታዮች ደቂቀ እስጢፋኖሶች፣ ይሄ እንግዲህ አባ እስጢፋኖስ ከሞተ በኋላ ነው። ከዚያ ሄዶ በጋሳና በጓትር ካሉት እስረኞች ዘንድ ደረሰ። ያ አረማውያን የተባለው በደቡብ አካባቢ ይገኝ የነበረው እስር ቤት ወይንም የሚጋዙበት ቦታ ብለን እንወሰደው። ምዕዳን በሚገባ አሰማቸውና በአረሚዎች መሃል መኖር አይሻላችሁም፣ ወደማያስጨንቋችሁ ወደ ክርስቲያን ምድር ውጡ አላቸው። ወደማያስጨንቋችሁ ወደ ክርስቲያኖች ምድር ውጡ ነው ያሉት። በሌላ ቋንቋ ምንድነው መሰላችሁ? እነዚህ አካላዊ ስቃዮች የደረሱባቸው በአረማውያን ምድር ተበትነው በነበረበት ጊዜ ነው። ነገር ግን የፖለቲካ ጸባቸው ከክርስቲያኑና ከክርስቲያናዊው ዘውዳዊ መንግስት ጋር ስለሆነ ያንን ሊናገሩባቸው አልፈለጉም። ለምሳሌ በጢስ መለብለብ የተለመደ በደቡብ አካባቢ ላይ
በግዞት መልክ ሲላኩ ቅዱሳን መነኮሳት ያን ያደርጉባቸው እንደነበረ የት ታገኛላችሁ መሰላችሁ? ገድለ ወለተ ጴጥሮስ ላይ ታገኛላችሁ። እንደዛ ሊያደርግባት ነበረ። ጎጆ ቤት ውስጥ ካሰራት በኋላ ያ የደቡቡ ባላባት በአፄ ሱስንዮስ ትእዛዝ፣ በነገራችን ላይ እዚህ ጋር ደግሞ አንድ ነገር ልጨምርላችሁ። የአፄ ዘርዓ ያዕቆብ ታሪክ ማለት እነሱ እንደዚህ የሚጽፉት የጭካኔ ታሪክ ማለት የአፄ ሱስንዮስ ታሪክ ነው። የካቶሊኩን ለኦርቶዶክሱን የሰጡት ሌላ ነገር የለውም። እና አፄ ሱስንዮስ በጣም ብዙ ጭካኔ በሴት መነኮሳት ላይ ሳይቀር፣ ለምሳሌ ቅድስት ፍቅርተ ክርስቶስን ራቁቷን አሸዋ ላይ እንደዚህ እየተጎተተች እንድትሄድ አድርጓል። እነ ፕሮፌሰር ጌታቸው ኃይሌ ይህን ቢጽፉልን ጥሩ ነበረ። እውነታው ያ ነው። አንገቷን በቢላዋ አሳርደዋታል። አንገቷ ከተሰየፈ በኋላ እንደገና ነፍሷ ከስጋዋ ተዋህዳ እንደገና ሌላ ምስክርነት የምትፈጽሚው ብዙ አለሽ ተብላ ቅድስት ፍቅርተ ክርስቶስ ተመልሳ ወደ ስጋዊ ሕይወት ብዙ ተጋድሎን አድርጋ ነው ያረፈችው። ለማንኛውም እንደዚህ አይነት የጭካኔ ስራዎችን ይሰራ የነበረው አፄ ሱስንዮስ እንደገና በተጨማሪ ደግሞ ወደ ደቡባማው ክፍል እየላከ ቅዱሳን መነኮሳትን እንዲያሰቃዩቸው ያደርግ ነበርና ቅድስት ወለተ ጴጥሮስ ጎጆ ቤት ውስጥ አስቀምጦ ያ የተነገረው ሰው ደቡብ ክልል ውስጥ የነበረው ሰው የጢስ እሳት ለቆ አፍኖ እዛው ሊገላት ፈልጎ ነበር። ግን ቅዱስ ሚካኤል ይጠብቃት ስለነበር ብዙ ጊዜ ታድጓታል። በተጨማሪም ሊደፍራትም ሞክሮ ነበረ። ገድሏ ላይ ታሪኩ አለ። አሁንም ሰይፍ መዞ መልአክ አጠገቧ ቆሞ ሲያየው እጅግ በጣም ስለደነገጠ ከዛ በኋላ ፈራት ይላል። እናም ያ ነገር ሳይከሰትባት ቀረ። ስለዚህ እኒህ አይነት ነገሮች ይደርሱባቸው የነበሩት በሙስሊሞች ግዛት ተበትነው ሳሉ ወይንም በአረማውያን ግዛት ተበትነው ሳሉ ነበር የደረሰባቸው። ያውም እነሱ በሚያጋንኑትም ደረጃ አይደለም፣ የተወሰነው ነገር ነው የደረሰባቸው። ሌላ ተጨማሪ ማስረጃ ልንገራችሁ። ክርስቲያኑ ማህበረሰብ ማለትም አፄ ዘርዓ ያዕቆብ የአፄ ዘርዓ ያዕቆብ ወታደሮች በነገራችን ላይ ሊቃውንት ነበሩ። አንድ ቀን ቁጭ ብለው የአፄ ዘርዓ ያዕቆብ ወታደሮች ስለ መጽሐፈ ብርሃን ሲነጋገሩ የሚልበት ገጽ አለ። ፈልጋችሁ አንብቡት። ዞሮ ዞሮ እነዚህ ወታደሮች አልነበሩም እንደ አይነት ስቃይ ያደረሱባቸው። የሞት ፍርድ ከተባለ የሞት ፍርድ ነው። ያም ደግሞ እጅግ በጣም በጥንቃቄ ብዙ ነገሮችን መርምረው ህዝብ ተሰብስቦ ተስማምቶበት ይገባቸዋል ተብሎ ያስፈጸመው ቅጣት ነው እንጂ ዝም ብሎ እንዲሁ ስገዱልኝ እምቢ፣ ግረፏቸው፣ ስገዱልኝ እምቢ፣ አንጠልጥሏቸው ምናምን የሚባል አይነት የግብታዊነት ፍርድ አፄ ዘርዓ ያዕቆብ አልወሰነባቸውም። በሞት ያስቀጣቸውም ቀንደኞቻቸውን ነው መቀጣጫ እንዲሆኑ፣ ሌሎቹን በተናቸው፣ ከሀገር ውጡ አላቸው እንጂ ቶርቹር አላደረጋቸውም። ከሀገር ውጡ ያላቸው ለምን ነበረ ካላችሁ ኢትዮጵያ ባቢሎን ናት፣ በቅርቡ በመዓት ትጠፋለች እያሉ ያስተምሩ ስለነበረ ነው አለ እዚህ ውስጥ። ስለዚህ ወካካ ከኢትዮጵያ ባቢሎን ናት ትላላችሁ፣ ውጡ ከዚህ ሀገር ተባሉ ማለት ነው። ይገባቸዋል፣ በጣም ይገባቸዋል። ስለዚህ ሲበተኑ እንዲህ አይነት መከራ ደረሰባቸው እና በአባ አበክረዙን ጊዜ ሌላኛው ሊቀ ማህበር ቅድም የነበርኩላችሁ አባ ተወልደ መድን የሚባል ነው አላልኳችሁ? በኋላ ደግሞ አባ አበክረዙን የሚባለው ሲመጣ በተበተኑበት ቦታ ላይ ሄዶ አኗኗራቸውን አይቶ ምን አላቸው መሰላችሁ? ላንብብላችሁ። ገጽ 245 ላይ እንዲህ ይላል። ከዚያም ቅዱሱ በዚህች በአረሚ አገር ኑሯችሁ እንዴት ነው አላቸው። እንግዲህ ከረጅም ጊዜም በኋላ በእነዚህ በአረሚ አገራት ተበታትነው ስለነበረ እነርሱም ኑሯቸውን ሁሉ ነገሩት። ቅዱሱም ማለትም አባ አበክረዙን እዚህ መኖር አይስማማችሁም፣ ወደ ክርስቲያኑ ምድር ውጡ፣ ብትኖሩም ብትሞቱም እዚያ ይሻላችኋል አላቸው። እነሱም አባ ሆይ አንተ እንደምትለው ጥሩ ነው፣ በፊቱንም ቢሆን እዚህ ያለነው ፈቃድ ስላላገኘን ነው፣ እንግዲህስ የሚያስተክዘን ነገር አይኖርም፣ እንዳልከን ይሁን አሉት። ገጽ 245 ላይ ፕሮፌሰር ጌታቸው ኃይሌ ነፍስ ይማር እግዚአብሔር ይስጥልን፣ በእውነቱ ቃለ ሕይወት ያሰማል። አሁንም ወደ ክርስቲያኖች ምድር ውጡ፣ እዚህ አይሻላችሁም አላቸው። ፊትም እንፈልግ ነበር እዛ መሄድ ግን አልተፈቀደልን አሉ። እዚህ ጋር እየለበለቧቸው ነበረ። ያንን ሁሉ ግን ወደ ማን አዙረው ጻፉ? ወደ አፄ ዘርዓ ያዕቆብ። ለምን? ለፖለቲካል አሊያንስ ይፈልጓቸው ስለነበረ የደቡብን ህዝቦችና ሙስሊሞችን። ለዛ ነው፣ ሌላ ምንም ምክንያት የለውም።